ጊዜ ማሳለፊያ ፍቅረኛ፣ ጊዜ ማሳለፊያ ስራ፣ ጊዜ ማሳለፊያ ቡና ቤት፣ ጊዜ ማሳለፊያ ጓደኞች፣ ጊዜ ማሳለፊያ መጠጥ ቤት ወይም ጊዜ ማሳለፊያ መጠጥ። አንዳንድ ሰዎች ግን እየኖራችሁ እንደሆነ ትረሱታላችሁ እንዴ? መቼ ነው የምር የምትኖሩት? ማለት መቼ ነው ሪሊ ጊዜውን ተጠቅማችሁ መኖር የምትጀምሩት? በነገራችን ላይ አንድ የምስራች አለኝ። ጊዜው ሳይሆን የምናልፈው እኛ ነን። የተሰጠንን ጊዜ በአግባቡ ሳንጠቀም የምናልፈው እኛ ነን። በተሰጠን ጊዜ ሳንኖር የምናልፈው እኛ ነን። የምንፈልገውን ሳናገኝ የምናልፈው እኛ ነን። ህልም ሳይኖረን የረባ ነገር ሳንሰራ የምናልፈው እኛ ነን። ዋጋ የሌለን ሆነን የምናልፈው እኛ ነን። በራሳችን ላይ፣ በቤተሰቦቻችን ላይ፣ በሀገር ላይ ምንም አይነት ለውጥ፣ ምንም አይነት አስተዋጽኦ ሳናደርግ የምናልፈው እኛ ነን። ቢያንስ ማለት ነው ለህልሙ እየታገለ እየወደቀ እየተነሳ አለ ብሎ ላስቀመጠው ጎል እየደከመ ወይም ለዛ ነገር እየሰራ መሞት ትልቅ ነገር እኮ ነው ማለት እንደው ሞትም ከመጣ ማለት ነው። በዛ ላይ ህይወት ማንፈልገውን ነገር ለመስራትና ጊዜ ለማሳለፍ በጣም አጭር ናት። ደግሞ እኮ እንዴት እንደምንለኛ ወጉ ደርሶን ማለት ነው አቤት ዘመን በቃ ይበራል፣ አመት ከአመት ወር ከወር ሳምንት ከሳምንት ሲደርስ አይታወቅም እንላለን። ግን የተሰጠንን ጊዜ እንዴት መጠቀም እንዳለብን ግን አናውቀው። ይተርፈናል፣ ለምን እንደምንጠቀምበት እንኳን አናውቀው። እውነቴን እኮ ነው። ለአንድ ሳምንት ወይም ለሁለት ሳምንት የቀን ውሏችሁን መዝግቡን አዩት። ጊዜያችሁን ምንም ነገር የረባ 2-3 ነገር እንኳን ሳታደርጉበት ነው የሚያልፈው። የረባ ነገ የሚያሳድጋችሁ ወይም ነገ እናንተን የሚያሻሽላችሁ ወይም ነገ ለእናንተ የተሻለ ህይወት ሊሰጣችሁ የሚችል ነገር የረባ 1-2 ነገር ሳታደርጉበት በዋዛ ፈዛዛ ነው የሚያልቀው። እዩት፣ ቼክ አድርጉት። እኔ ሞክሬ አይቼዋለሁ። እማምላክን የምሬን እኮ ነው። በቁጥር ከተወሰናችሁት በስተቀር ካለፈው አመት በዚህ አመት ያሻሻላችሁት ወይም የቀየራችሁት ምንም ነገር የለም። ማለቴ ከልብስና ከጫማ ውጭ የቀየራችሁት እሱ ነው የሚሆነው። እስኪ ጠይቁ ራሳችሁን። ካለፈው አመት ምን የተሻለ ስኪል አላችሁ? ካለፈው አመት ምን የተሻለ ነገር፣ ምን የተሻለ ገንዘብ አላችሁ? ካለፈው አመት ምን የተሻለ አዲስ ነገር ተምራችኋል? ምን የተሻለ ነገር አንብባችኋል? ምን የተሻለ ለውጥ አምጥታችኋል? በህይወታችሁ ምን አዲስ ነገር ቀይራችኋል? አይሚን ልድገመው፣ ከልብስና ከጫማ በቀር ካለፈው አመት በዚህ አመት ምን የሚታይ ለውጥ አምጥታችኋል ነው ወይስ አሁንም ሂደት ላይ ናችሁ? ለውጥ ለማምጣት ሂደቱ መቼ ነው የሚያልቀው? ተመሳሳይ ምግብ፣ ተመሳሳይ ጊዜ ማሳለፊያ ቦታ፣ ተመሳሳይ ጓደኞች፣ ተመሳሳይ ማያልፍለት ስራ፣ ተመሳሳይ ችግር፣ የምናወራው ሁላ ተመሳሳይ እጥረት፣ እስቲል የምናማርበት ነገር ሁሉ ተመሳሳይ ነው። ተመሳሳይ ስታይል ያለው መነጫነጭና ማማረር፣ ተመሳሳይ የሰውነት አቋም። ምክንያቱም ህይወታችን ለጊዜ ነው ማሳለፊያ ነው እየተጠቀምን ነው ያለው። አናነብም፣ ለመቀየር አንድ ነገር አናረግም፣ አንማርም፣ አዲስ ስኪል አንማርም፣ አናጠናም፣ ወይ ሪሰርች አናደርግም፣ ወይ አዲስ ነገር አንሰራም፣ ወይ አንፈጥርም። እዛው ቁጭ ብለን እዛው ተመሳሳይ ነገር። ሰው በአንድ ነገር ኤክስፐርት ሊሆን ይችላል። አይሚን በአንድ ነገር ተምሮ ሊጨርስ ይችላል፣ ወይም በአንድ ነገር ላይ ዲግሪ፣ ማስተርስ፣ ፒኤችዲ ሊኖረው ይችላል። ኤክስፐርት መሆን ግን በአንተ ህይወት ላይ ወይም በአንቺ ህይወት ላይ ለውጥ ካላመጣ ግን ዋጋ የለውም። ኤክስፐርት መሆን መሬት ላይ ወርዶ ለሀገርም ለራሱም ለውጥ ማምጣት ካልቻለ ኤክስፐርትነቱን አንደኛ ማንም አያውቅለትም፣ ሁለተኛ ደግሞ ምንም ዋጋ የለውም። እንዴ የትኛውን ጊዜ ነው እየጠበቅን ያለ ነው? ይሄን ያለውን ጊዜ እያሳለፍን ሌላ ጊዜ ነው ኤክስፔክት እያደረግን ያለ ነው? የትኛውን ጊዜ? ምን አይነት ጊዜ ነው የምንጠብቀው? ላለመስራት፣ አዲስ ነገር ላለመፍጠር፣ ወይም ደግሞ ያለውን እውቀት አፕላይ ላለማድረግ ወይም ያለውን እውቀት ላለመጠቀም ሁሉም ሰው ምክንያት አለው። ሁሉም ሰው ምክንያት አለው። እናንተና አያሰሩ፣ እናንተና አያስገቡ፣ በየት በኩል እንስራ ምናምን የሚል ችግሮች ይኖራሉ። ግን ያንን ለመፍታት ምንም አይነት ጥረት አያደርግም። ግን ያንን ለማሸነፍ ምንም አዲስ እርምጃ አይራመድም።
ግን ለዛ ነገር ዋጋ ለመክፈል ዝግጁ አይደለም። ክብር ይዘዋል። ለዛ ነገር ዝቅ ብሎ መስራት አይፈልግም። ይሄውላችሁ ተስፋ ብቻውን ያለ ስራ ምንም አይነት ለውጥ ማምጣት አይችልም። ተስፋ ብቻውን ምንም ዋጋ የለውም። አዲስ ዘመን በገባ ቁጥር ወይም አዲስ ዘመን በመጣ ቁጥር እንቀየራለን፣ ሀገራችንም ትቀየራለች፣ ሰላም ትሆናለች ብለን ከጠበቅን ስንት ዘመን አሳለፍን። ግን ሰላም እንድትሆን ያደረግነው አንድ አስተዋጽኦ የለም። ቢያንስ ሰላም እንድትሆን ማድረግ ባንችል ወይም አቅሙ ባይኖረን እንኳን ቢያንስ ቂማችንን፣ በቀላችንን፣ ጥላቻችን እንኳን መተው አልቻልንም። ከኛ ሊቀር የሚገባውን ነገር መተው አልቻልንም። ጎበዝ አሰልጣኝ ወጣቱን ማሰልጠን አልቻለም። ጎበዝ መምህራን ማስተማር አልቻለም፣ እያስተማሩ አይደለም። ጎበዝ ዶክተር አዲስ መድኃኒትን ለመፍጠር ወይም ለተፈጠረው በሽታ አዲስ ምርምርን ለመስራት አልጀመረም። ጎበዝ የህይወት ወይም የሀገር መካሪ መሆን ያለባቸው ሰዎች ሀገርን አይመክሩም፣ ወጣቱንም አያስተምሩም። እኛ ተማሪዎችና ተመካሪዎች ደግሞ ለመመከር እሺ አንልም፣ ለመማር ዝግጁ አይደለም። ጊዜ ማሳለፊያ ኑሮና ጊዜ ማሳለፊያ ህይወት ነው እየኖርን ያለነው። የትኛውን ጊዜ ኤክስፔክት እያደረግን ያለነው? እኛ ሙቭ ማድረግ ያልቻልንበት፣ እኛ መንቀሳቀስ የማንችልበት፣ እኛ ልናደርገው የማንችለው ምንም አይነት ጊዜ አይመጣም። ሰው በአግባቡ ህይወታችን ብንኖር አይሻልም? ዛሬን መኖር ይሻላል እኮ ለጊዜው ከመኖር፣ ጊዜያዊ ሆኖ ከመኖር። እየኖሩ መሞት አይሻልም? እየኖሩ ነገንም ኤክስፔክት ማድረግ ጥሩ ነው። እየሰሩ እየሞከሩ እየታገሉ እየወደቁና እየተነሱ ግን ሪል መኖር፣ ዛሬ መኖር። ስለዚህ ጊዜ ማሳለፊያ የሚባል ህይወት የለም፣ እየኖርን ነው። ያለንን ነገር ወደነው። ስራችን ላንወደው እኮ እንችላለን። አብዛኛው ሰው ስራውን ወዶ አይደለም የሚሰራው። እውነት ለመናገር የተወሰኑ ሰዎች ናቸው የመረጡ ቦታ ላይ ስለተገኙ ወይም የሚገባቸው ቦታ ላይ ስለተገኙ ወደውት የሚሰሩት። ግን ኢንጆይ አድርጉ። በስራችሁ ውስጥ ምን አዲስ ነገር፣ ምን ጥሩ ነገር አለው? እየኖራችሁ ነው። መቀየር ከፈለጋችሁ ቀይሩት፣ መቀየር ካለባችሁ ቀይሩት። ጊዜ ማሳለፊያ ፍቅረኛ፣ አር ዩ ሲሪየስ? ጊዜ ማሳለፊያ ፍቅረኛ የሚባል ነገር የለም። ጊዜ ማሳለፊያ ጓደኞች፣ ለእናንተ የማይጠቅሟችሁ ጓደኞች ጋር ምን ትሰራላችሁ? ጊዜ ማሳለፊያ አሁን መጠጥ ቤት ጊዜ ማሳለፊያ ይሆናል? ምንም ነገር ቢቀር ጊዜ አያልፍም፣ የኛ እድሜ ነው የሚያልፈው። ስለዚህ እባካችሁ የምር ሪል እየኖራችሁ እንደሆነ አስባችሁ ሪል እየኖርን ነው ብላችሁ ተቀብላችሁ የምር በደስታ ያለውን ነገር ወዳችሁት መቀየር ያለባችሁን ቀይራችሁ ለወደፊት ህይወታችሁ እየኖራችሁ በተቻለ መጠን አዲስ ነገር እየተማራችሁ ህይወታችሁን ኑሩ እላለሁ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። እግዚአብሔር ያከብርልኝ። በሌላ ቪዲዮ እንገናኛለን። ሰላም ቆዩ።